ክቡራትና ክቡራን የሞዳ መዝናኛችንን እየተከታተላችሁ ትገኛላችሁ። እሁድ ከሰዓታችሁ ደማቅ እንደሆነ ተስፋ እናደርጋለን። ከኛ ጋር አሪፍ ጊዜ ያሳለፋችሁ እንደሆነ ተስፋ እናደርጋለን። እንደተለመደው ሁሉ ወደ ማዶ ሻገር ብለን ምናልባት ደግሞ አንዳንድ ያልተዳሰሱ ሀሳቦች፣ አዳዲስ ሀሳቦች፣ ያልተሰሙ ወሬዎች፣ አጃኢብ የሚያሰኙ ትንግርት የሆኑ ጉዳዮች የምናነሳበት በዛሬው የዳር እስከ ዳር ዝግጅታችን አንድ ለየት ያለ ነገር እናስቃኛችኋለን። እሱ ምንድነው? ተመልካቾቻችን የሞዳ ዝግጅታችን ስትከታተሉ ስለ ሞዳ ዝግጅታችን አስተያየት መስጠታችሁን ከኛ ጋር መቆየታችሁን እንዳትረሱ። ፕሮግራሙን ተከታተልን ተመልሰን እንገናኛለን። አብራችሁን ቆዩ። ሰውን ከምናምነው በላይ የቆምንበትን ምድር የምንተነፍሰውን አየር እናምን ይሆናል። ነገር ግን አንዴም የቆምንበት ምድር ሽል ብትለን የምንምገው አየር ላይ ያለው ኦክሲጅን ብን ብሎ ቢጠፋብን ምን እንሆናለን ብለን ተጠራጥረን አናውቅም። አንዳንዴ በነፃ ያገኘናቸው ጸጋዎች ምስጋናን እንደማይሹ ነገር አስበን ለጌታችን ሐምድ ማድረሱን እንዘነጋለን። ዛሬ አየር ላይ የተበተነው ኦክሲጅን በካርቦን ዳይኦክሳይድ ተገልብጦ በሰዓታት ብቻ የሺዎችን ህይወት ስለቀጠፈው በዓለማችን ላይ ፈጣኑን መቅሰፍት ልንነግራችሁ ነው። ይህ መቅሰፍት የወረደው በካሜሮን ምድር በኒዮስ ሐይቅ መንደር ነበር። ይህ ክስተት ከ4 አስርት ዓመታት በፊት በ1986 ከሌሊቱ 9 ሰዓት በካሜሮን ግዛት የሚገኙ ኒዮስ፣ ካም፣ ሱጉምና ፋንግ በተሰኙ መንደሮች ላይ በታችኛው ጠለል ላይ ያለው ኦክሲጅን በካርቦን ዳይኦክሳይድ ተተካ። ይህ የሆነው በኒዮስ ሐይቅ ውሃ በሸፈነው ከመሬት ስር በነበረ እሳተ ገሞራ ምክንያት ከፍተኛ የሆነ ካርቦን ዳይኦክሳይድ ልቀት ወደ አየሩ ላይ ተበተነ። ሌሊት በድንገት ከሐይቁ ስር ከፍተኛ መጠን ያለው እሳተ ገሞራ በመፈንዳቱ አየሩ ላይ ያሉት ኦክሲጅን በቅጽበት ተበተነ። በድንገትም ከፍተኛ የሆነ ካርቦን ዳይኦክሳይድ ጋዝ አየሩ ላይ ተሰራጨ። ኦክሲጅን በማጣታቸው ከ1700 በላይ የሚሆኑ ሰዎች በሰዓታት ህይወታቸው አለፈ። 3500 የሚጠጉ የቀንድ ከብቶችና ሌሎች እንስሳትም ለሞት ተዳረጉ። ሳይንቲስቶች በካሜሮን ሰሜን ምዕራብ ግዛት የሚገኙ መንደሮች ላይ ከ100,000 እስከ 300,000 ቶን ካርቦን ዳይኦክሳይድ ተለቋል ሲሉ ጥናታዊ ግምታቸውን አስቀምጠዋል። ይህ ካርቦን ዳይኦክሳይድ ከኦክሲጅን በክብደት ይበልጣልና በድንገት አየሩን አካለለው። በድንገትም እንደ ንፋስ ወረረው። ተኝተው የነበሩት ሰዎችና እንስሳትም የሚተነፍሱት አየር በማጣታቸው ለሞት ተዳረጉ። ይህ ክስተት ሊሚኒክ ኢራፕሽን ይሰኛል። በድንገት የመከሰቱ መጠን አነስተኛ እንደሆነና ካርቦን ዳይኦክሳይድ ኦክሲጅንን ገልብጦ ከታችኛው ጠለል ላይ ያለው አየር በካርቦን ዳይኦክሳይድ ሲተካ ኦክሲጅን ደግሞ ወደ ላይኛው ጠለል ሲሄድ የሚከሰት ክስተት ነው። በሰሜን ደቡባዊ የካሜሮን ግዛት ላይ ከሞቱት ውጪ የተረፉት ደግሞ ንቃተ አእምሯቸውን አጥተው እንደነቁና በዙሪያቸው የነበሩትን ቤተሰቦቻቸውንም በድንገት ማጣታቸው ቀውስ እንደፈጠረባቸው በጊዜው ለነበረው ሚዲያ አስረድተዋል። ከመሬት በታች ዝም ባለው ሐይቅ የተሸሸገው ኒዮስ ሐይቅ በዚህ ጎመራ ምክንያት መልኩን ወደ ቀይ ቡኒ የለወጠ ሲሆን ይህ ክስተትም የውሃውን መጠን ቀንሶታል። በካሜሮን ምድር ላይ የተፈጠረው ድንገቴ ክስተት ያስደነገጣቸው ተመራማሪዎች ከአሜሪካ፣ ከፈረንሳይና ካሜሮን ተጠራርተው ነገሩን መንስኤውንና ከአሁን ወዲህ እንዳይከሰት ቅድመ ጥንቃቄውን ለመውሰድ ጥናት አደረጉ። በጥናቱ ያረጋገጡት ግን አጃብ የሚያስብል ነበር። ይህ በጎመራው ምክንያት ሳይሆን ተፈጥሯዊ ከፍተኛ የሆነ የካርቦን ዳይኦክሳይድ ልቀት ነው ሲሉ ድምዳሜያቸውን አስፍሯል። ከዚህ ወዲያም ቅድመ ጥንቃቄና በድጋሚ ምድራችን ላይ እንዳይከሰት በሚል ዲጌቲንግ ሲስተም የተሰኘ መከላከያ መንገድን በ2001 አጸደቁ። ይህ ሲስተም ከጠጣርና ፈሳሽ ንጥረ ነገሮች ላይ የማንፈልገውን አየር የምናስወጣበት እንደ ቫኪዩም የሚያገለግለን ነው። አጃብ አትሉ? የተወደዳችሁ ተመልካቾቻችን ምድር ላይ እያንዳንዷ ጸጋ በነፃ ያገኘነውም ዋጋ የከፈልንበትም ቢሆን የኛ ለመሆኑ እንደተገነዘባችሁ ተስፋ እናደርጋለን። የተደገፍንበት ሁሉ ወዳቂ ነው ከጌታችን ከአላህ ሱብሓነሁ ወተዓላ በስተቀር። ዓለም ላይ ያለው ፍጥረታት የሰው ልጅንና እንስሳትን ጨምሮ ሁላችንም በአላህ ቀደርና ሽክርክሪት ላይ እንጓዛለን። የምንኖረው የምንረዘቀው በተጻፈልንና በተቀደረልን ልክ ነው።
ዛሬ ከዓመታት በፊት በሳንጆስ አየር መንገድ ውስጥ ገብቶ የአውሮፕላን ጎማ ላይ ተቀምጦ 36000 ጫማ ከፍታ ስለቀዘፈው ታዳጊ ያህያ አብዲ ሹክ ልንላችሁ ነውና ጆሮአችሁን አውሱን። የሶማሊ ዜግነት ያለው ያህያ የ14 ዓመት ታዳጊ ሲሆን የሚኖረው አሜሪካ ውስጥ ነው። ስለርሱ እንድናወራ ያደረገን ግን ይህ አይደለም። ያህያ በአንዷ ቀን ላይ የወላጆቹ ጸብና ንትርክ ምርር አድርጎት ወደ ሳንጆስ ኤርፖርት ሮጠ። በሰዓቱ ከካሊፎርኒያ ሳንጆስ ወደ ማዊ ለመብረር በተዘጋጀ አውሮፕላን ላይ ሄዶ በጎማዎቹ መካከል ተደበቀ። በጊዜው ማንም ሰው አላየውምና ፕሌኗም ያህያን አንጠልጥላ አየሩን ቀዘፈች። የሰው ልጅ ከ5000 ጫማ ከፍታ በላይ አየር ላይ ለመቆየት የአየር ግፊቱን መቋቋም እንደማይችልና ለመተንፈስ አስቸጋሪ ሁኔታ ውስጥ እንደሚገባ ህይወቱንም ሊያጣ እንደሚችል ጥናቶች ቢነግሩንም ያህያ ግን ጎማ ላይ ተንጠልጥሎ 36000 ጫማ ከፍታ ላይ ደርሶ በህይወት መቆየቱ ዓለምን ጉድ አስብሏል። ስለ ያህያ ብዙ አነጋጋሪ ጥያቄዎች ቢኖሩም በህይወት ከተረፈ በኋላ ለምንና እንዴት ይህን አደረክ ሲባል ይህን ያደረኩት የወላጆቹ የጸብ ሰልችቶኝ ነው የሚል ምላሽ ሰጥቷል። ያህያን በጎማው አንጠለጠለችው አውሮፕላን መዳረሻዋ ስትደርስ ታዳጊ ያህያ አዳጋች ሁኔታ ላይ የነበረ ቢሆንም ለማገገም ግን ብዙ ጊዜ አልፈጀበትም። ዶክተሮች በያህያ ዙሪያ ብዙ ቢሉም የሰው ልጅ በዚህ ሁኔታ ውስጥ ገብቶ የመትረፍ እድሉ 0% ነው ብለዋል። ያህያ ግን በቃ አልተባለምና በህይወት ቆይቷል። በረራው ለ5 ሰዓታት ነበርና በዛ ሁሉ ሰዓት ያህያ ለህይወትና ሞት እየታገለ ነበር። ሐኪሞች የዚህ ሚስጥር የሰው ልጅ ኦክሲጅን ሲያጥረው አየር ላይ ያለውን የኦክሲጅን ጋዝ አብቃቅቶ የሚጠቀምበት ሃይፖተርሚክ ሃይበርኔሽን የሚሰኝ ሲስተም ሰውነታችን ይጠቀማል ሲሉ በያህያ ላይ ትንታኔዎችን ሰጥተዋል። አትሙቺ ያላት ነፍስ ከምንም ነገር ትተርፋለችና የያህያ በህይወት መቆየት መቻል አጀብ የሚያስብል ቢሆንም ይህንን እንዲያደርግ ያነሳሳው ምክንያት ሁላችንንም ከንፈር እንዳስመጠጠን እገምታለሁ። ልጆች በቤተሰብና ወላጆች መካከል ለሚኖር ጸብ የከፋ ተጽዕኖና ምላሽ እንደሚኖራቸው እንደተገነዘባችሁ ተስፋ እናደርጋለን። ልጆቻችን ከአላህ የተሰጠን አደሮቻችን ናቸውና አላህ በሰጠን ነገር ላይ ድንበር እንዳናልፍ አደራ እያልኩኝ እኔም እዚሁ ጋር አበቃው። ቸርን ሰንብት።